እህቴ እኔ ልጨነቅልሽ ተኝታም እኮ ስለ አብርሃም ነው የምታስበው እውነት ኧረ እኔ ወይኔ ምን ውስጥ ነው እኔ ምን ነው ወይኔ ሄርሜላ ወይኔ እድልሽ ወይኔ እህቴ ውድልሽ ወይኔ እድልሽ ሄርሚ ምን ብዬ ልንገርሽ እኔ እኮ ቤተሰብ ተቃጠልኩኝ እኔ እውነት ተቃጠልኩኝ ቤተሰብ ተቃጠልኩኝ በጣም ሄርሜላ ትላንት ነግሬያችሁ ነበር አይደል ሄርሜላን ሆዷን ድንጋይ መቷታል ብዬ ትላንትና ቪዲዮ ነግሬያችሁ ነበር አይደል እኔ ሰማሁት እንደዛ ነው የሄርሜላ ልጅ ሳይወርድ አይቀርም ቤተሰብ ልጇ ወርዷል አይን ነገር አተብሎ ነው እንጂ ወርዷል ቤተሰብ ካሜራማኑ ነው ደውዬ ጠየቅኩት ካሜራማናቸው ነው ደውዬ ጠየቅኩት ቤተሰብ እንዴት እንዳሳዘነች ማርያም እንዴት እንዳሳዘነች የኔ እናት ለማንኛውም ቤተሰብ በእናታችሁ በማርያም በአላህ ይዛችሁ ለይን ቪዲዮ ደም ባረጋችሁ ላይክ አድርጋችሁ ለነዚህ ለነብሰ በላዎች ለሩታና ለኤፍሬም እንደርስልኝ በመድኃኔዓለም ይጃችኋለሁ ሩታ እግዚአብሔር የሥራሽን ይስጥሽ ነው ማለት ነው ምንም ላቀርሽ ነገር የለም አንቺ ህይወቴ አይደለም አልፈልገውም ካያቴ አውጥቻለሁ ብለሽ እንደ ቆሻሻ የጣልሽውን ሰው እቺ ሴት አነሳች አብራም ሆነች ህይወቱን መብራት በደንብ ሲጀምር አንቺ የእልህና የቅናት መንፈስ የጥንቁልና መንፈስ የሰይጣን መንፈስ እላሽ ላይ ተጭኖ ይሄው ለዚያ በቃሻቸው አንቺ እኮ አሁን እኮ አብርሃምን እየተጫወሽበት እኮ ያለሽው ኤፍሬም የስራህን ይስጥ ዛሬ ቤተሰብ ቡዜ ሄዳ ነበረ ቡዜንም አሁንም አላስገባም ብላለች ነግራችሁ ነበር ቀደም እኔ እርግጠኛ ነኝ ይሄ መረጃ የወጣው ውሸት ነው እርግጠኛ ነኝ አብርሃምን ማንንም ሰው እንዳያዩት አርገዋል ልጁን ደፍነውት ይዘውታል አሁን ምንድነው መሰላችሁ ምንም ማድረግ አያስፈልግም እንግዲህ ቡዜ ነገ ታላችሁ ቡዜ እንግዲህ ፖሊስ ይዛ ነው ሩታ ቤት ሄዳለው ያለችው አሁንም አላስገባም ብላ ነበር ትላንት ማለት ነው ዛሬ አላስገባትም ብላ ነበር እንግዲህ ቤተሰብ አሁን ትግባ አይታወቅም እስካሁን ግን ቅድም አላስገባም እንዳለች ነው የሰማሁት ማለት ነው ቤተሰብ እና እነዚህ ነፍሰ በላዎች የሰው ልጅ ይሄው ሆስፒታል ነው ያለችው ልጇ ወርዷል ቤተሰብ እመኑኝ ወርዷል ትሰማላችሁ ነገ ቪዲዮ በጣም ነው የሚያሳዝነው ቤተሰብ እኔ ምን ብዬ እንደማስረዳችሁ ሁሉ አላውቅም ብቻ ኤፍሬም እግዚአብሔር አምላክ የሥራህን ይስጥ ነው ማለት ነው ምንም ላንተ የምናገረው ቃላትም የለኝም እኔ ኤፍሬም አሁንም ብትሆን አሁንም እድል አለ ወንድምህን አስፈታው በቃ ወንድምህን አስፈታው በፈጠረ አምላክ ይያሃለሁ በቃ አስፈታው ካሳሰራችሁት በብረት እኮ መታሰር ይሻላል በጥንቆይ ከመታሰር ልጁ ፈዙ ምንም ያቆ ጉዳይ የለም እኮ አብርሃም ባውን ሰዓት ቤተሰብ በቃ ማንም ሰው ገብቶ እንዳያየው አድርገዋለች ልጁን እኮ ማንም ሰው ገብቶ እንዳያየው አድርጋለች አሁን ሄርሚ ጽናቱን ይስጥሽ ነው ምለው እኔ ምንም ላንቺ ምልሽ ነገር የለም እግዚአብሔር አምላክ ላንቺ ጽናቱን ይስጥሽ ነው ምለው በቃ በርትተሽ ጉልበትሽን ሰብስበሽ አቤልም ጉልበትን ሰብስባችሁ ባካችሁን አብርሃም ድረሱለት አብርሃምን ከዛ ህይወት ነቅላችሁ አውጡት ፕሊዝ ትላንትና እንግዲህ በድንጋጤ ነው ይሄ ሁሉ ነገር የተደረገው ማለት ነው የሄርሜላ ልጅ እንዲወርድ ታቅዶ የተሰራበት ነገር ነው ቤተሰብ ታቅዶ እነሱ ይሄ ሁሉ ነገር ላይ አቅደዋል
ይሄ ሁሉ ራሱ ጠንቋይ ነው። ጠንቋይ ስለሆነ ነው ልጁን እንደሚወርድ በቃ ታስቦበት የተደረገ ነገር ነው። በቃ ታስቦ እሷ እንድትወርቅ ተደርጎ ታስቦ የተሰራበት ነገር ነው። ቤተሰብ ይታያችሁ እንግዲህ ሄርሜላ እኮ አይኗ አብጣ አይታችኋል። አይኗ ምን እንደሚመስል ምን እንደመሰለች አይታችኋል። እህቴ እኔ ልጨነቅልሽ ተኝታም እኮ ስለ አብርሃም ነው የምታስበው። እውነት ኧረ እኔ ወይኔ ምን ውስጥ ነው እኔ ምን ነው ኧረ በስመ አብ እኔ ወይኔ ተቃጠልኩኝ። ኡፍ ዋረርኩኝ። ኡፍ ተቃጠልኩ። ኡፍ ወይኔ ወንድም ወይኔ ኧረ ምን ጉር ነው በመድኃኒዓለም። እንዴት ሰው እንደዚህ ጨክናል? እንዴት ሩታ አንቺ ምን አይነት ልብ ነው ያለሽ? እኔ ማርያምን ሩታ እንደዚህ አልጠብቃትም ነበር። እኔ ሩታ የፈለገ ነገር ብትልም አንድ ነገር ብታረግም እኔ ተናግሬያት አላውቅም ነበር። ግን ሩታ የሰራሽው ስራ ምንድነው? ምን ልታገኝበት ነው ይሄን የሰራሽው? ምንድነው የምትጠቀሚበት? ንገረኝ እስቲ። ምንድነው? ቆይ ምንድነው ከልጁ የምትፈልጊው ነገር? አንቺ እኮ አታፈቅሪም እኮ፣ አንቺ እኮ አትወጂውም እኮ፣ አንቺ እኮ ከሱ ጋር አብረሽ መኖር አትፈልጊም እኮ፣ አንቺ ፍላጎት የለሽም እኮ ከአብርሃም። አንቺ እኮ ልህናለ ነው። አብርሃም ብቻውን ቢቀመጥ እኮ ዞር ብለሽ አታዩም ነበር እኮ። ከሄርሜላ ጋር ፍቅሩን ህይወቱን እያሳለፈ ስላለ ነው አንቺ ተናደሽ የመጣሽው ማለት ነው። የሰው ልጅ እንደገድላችሁ ነው የምቆጥረው። ኤፍሬምና ሩታ ነፍሰ ገዳይ ናቸው። ለእኔ ነፍሰ ገዳይ ናችሁ። በቃ ይሄን ነው የምላችሁ። እኔ ምንም ልላችሁ አይችልም። ልጅቷ እንድትወርቅ አድርጋችሁ ልጁ እንዲወርድ ያደረጋችሁ እናንተ ናችሁ። እኔ ብያለሁ ትላንትና እኔ ላረጋግጥ ምናምን ብዬ ነው እንጂ ቤተሰብ የሄርሜላ ጥሩ ስሜት ላልነበረችም ላረጋግጥ ብዬ ነው። እና አብርሃም ምን እንዳፈዘዘው ምን እንደተፈዘዘ ደግሞ ተለቋል። በማነው ስሙ ቤት ምን እንደተደረገበት ሁሉን ነገር ደግሞ ዳኒ ሁሉንም ነገር ያውቃል። ዳኒ ያውቃል። ምን እንዳደረጉበት ምን አይነት መተት እንደተደረገበት ሁሉ ዳኒም ያውቃል። ያቺ ዝፍዝፍ ሮቶም ታውቃለች። በደንብ አድርገው ያውቃሉ። እነ ዳኒም ያውቃል። ዳኒ አሁን ምንድነው ራሱን በነፃነት አድርጎ ሁሉም ነገር ይወጣል፣ ሁሉም ነገር ትወጣለች። እንዲህ እንዳደረጋችሁ አትቀሩም ሁላችሁ ማለት ነው። አብርሃም ላይና ሄርሜላ ላይ እጃችሁን እንዲያጠረቀሳችሁ ሁላችሁም ትያዛላችሁ። አፈርድሜ ውስጥ ነው የምትገቡት። ማንም አይፋታችሁም። እግዚአብሔርን ነው የምለው። በጣም ያሳዝናል። እኔ ማርያም የሆነ ቁጭ ብዬ የሆነ ሳስቡ ልብ እንዲህ ፍንቅል ነው የሚልብኝ። እግዚአብሔርን ፍንቅል በቃ የሆነ ነገር ከውስጤ ፍንቅል ብሎ ነው በቃ የሚወጣው። እኔ ምን እንደማደርግ ነው ግራ የገባኝ ቤተሰብ። ብቻ እግዚአብሔር ይርዳን ነው የምለው። ለማንኛውም ቤተሰብ እግዚአብሔር ይርዳን ነው የምለው። እግዚአብሔር ይርዳን ሁላችንም። በቃ አብርሃምን እግዚአብሔር ይርዳው፣ ሄርሚዬን እግዚአብሔር ያጽናናት። ምንም ላላደረች ምንም ልናገር አልችልም። እጅግ በጣም ልብ ነው የሚሰብረው። እጅግ በጣም ልብ ይሰብራል። ለማንኛውም ቻው ቤተሰብ።